ሰላም ያው በስልክ ነገርኩትን ነገር አስታወሱ አይደለ? ያው ፍቅረኛዬን ከማግባቴ በፊት ልብ ውስጥ ሌላ የሚያስባት ሴት ካለች ማወቅ ፈልጌ ነውና እርስዎ እንዲረዱኝ ብዬ ነበር። ምንድነው ያለብን? አሁን ይሄን ማሳይህን የእጅ ጌጥ እጅህ ላይ ታረጋለህ። አሁን ሁላችንም አይናችንን እንጨፍናለን። ከዛ አንተ ቤቢ ትላለህ። ምንድነው? ቤቢ ወይ ቤቢ ወይ ቤቢ ወይ ቤቢ ወይ ቤቢ ወይ ቤቢ ደርዘን ናቸው። ሹገር አባባና ኖት ሹገር አባባ ምንም አይምሮ አይፈቅድልኝም። ለፊልም ራሱ ሳይ እንደዚህ አይነት ሰው ልሰራ መጣ። አንቺ አስመሳይ ውሻ! አባቴ ያሳዝንሽም እንዴ? አሁን ከዚህ ቤት ውጭ። ሰላም ምርጥ እንዴት ናችሁ? ይትበረኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማኑዱ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ከስራና ከክላስ መልስ ሰው ቤት አልመጽወተው ላቤማ ትድረስ የዴሊቨሪ ከዴሊቨሪ ስላመልስ ነበር የማውቀው። ያንቺ ደግሞ ከስራና ከትምህርት መልስ ነው። አይቷል። ይሄ ሁሉ ማን በልቶበት ነው? ቆይ ወይስ የወንድሞችሽንም እያጠብሽ ነው? ኃላፊነት ከባድ ነገር ነው። ሁልጊዜ ሙላ በሱ ባለው አትጉደል ኪሴ ዘፈን እየሰራች አሁን እሱ አካውንት ላይ ትገቡና እኔ አሁን ሜንሽን አረግላችኋለሁ፣ ጊፍቱን ታዘንቡላታላችሁ ነው በቃ መላችሁ። ወንድሞችሽ ናቸው ወንድምና እህቶች ወይስ ልጆችሽ ናቸው? ኧረ ታስጠናለች። እኔ ባይገባኝም እየሞከርኩኝ ነው። ደስ ይላል። አንዱ ቤት አንዱ ናይ በቃ አይታችኋል። ሪስፖንሲቢሊቲ ያለበት ሰው እንደዚህ ጀግና እህት ወይም እናት ስትሆን በቃ ያረዳልሽ። እንደነገርኳችሁ በቃ አካውንቷን ክሊክ ታረጋላችሁ። በጊፍት በቃ አጨናንቋ በፎሎ እና በጊፍት ያረዳ ልጆች። ከላይ ያለውን ቪዲዮ አይተነው እንመለስ። ከስር ያለውን ብናየው አይሻልም? ሰማ ብራዘሪ ከላይ ይሻላል። ከታችማ ምንም የለም። እዚህ ምንም የለም። ግን ከመጣ አይቀር ኮፒ ሊንኳን አንተ የመላጣ ልጅ ወደዚህ አትላክብኝ። በቃ እሱ እንዳለው ነው። ፕላሷን ላይኳን ኮፒ ሊንኳን አርጉልኝ። ካስማጫ ነኝ። ካስማጫ እንዳላችሁ ኮፒ ሊንኳን ላይኳን ታረጋላችሁ። ይቻማችሁ። ይህ ቪዲዮ ለቤተሰቦች ነው። በተለይ ወጣቶች ያሉበትን ስሜት በደንብ የሚናገር ቪዲዮ ነው እና በጣም ለፍተንበታል። ዝናብ ላይ የተለያየ ቦታ የተንቀሳቀስን የሰራ ነው። እሺ። እና እንደተለመደው ቪዲዮን ለማየት ስክሪናችሁን ገልበጥ አድርጉ። እኔ ገለብጥላችኋለሁ፣ አትቸጋገሩ። እንካ እስቲ ቁርስ ብላ። ማዘርህ ናት ወይስ በዴሊቨሪ ነው? አይ መቼ ሆን ይችን ግዢ ያችን ግዢ እያለ እንደ ልጅ የሚሰጠኝ? አይ ድሌ እየሰማሽ ኧረ አይነፋም። ኧረ ማዘርዬ አይነፋም። ምንም ነው ማይነፋው። ይኸው በቃ ሙዱን ቦከመችለት። በጧት እንዲህ ሙድህ ከተቦከመ ደግሞ ቀንህ ነው የሚበላሸው። ያው ስራ እየፈለገ እኮ የለም እየተባለ እኮ ነው። በቃ እኔ በእርግጠኝና ማለት ነው ምንነሳ እናንተ ብሎ እኔ ቅርብ ሳበሉ ያው ደግሞ እነዚህ ጀለሶች አብረን ብላ ምና አትሉትም እንዴ እናንተ? ደግ ጀለስ አይቷል። 200 ብር ሰጠው። ማን ይሰጠህ?
ቆቆርና ሳምቡሳ ምሳህን ትበላለህ። ማታ ካልነዘነዘችህም አንድ ነገር ነው። ግን ይቺ እናት አይደለችም፣ የእንጀራ እናት ናት። እራት ክፍል አስቀምጬልሃለሁ፣ ሂድና ብላ። ማያው ጓደኞች ጋር አይ አንተ ሄደህ ከጓደኞች ጋር ያገኘኸውን በትን እንጂ መች ለሌላ እናት ሆነ ታጥናለህ? መች ወደ ቤት ተመለሰ? አይ አይደረግም። እናቱ ካልተረዳቸው ማን ይረዳው? ይሄ ልጅ እዛ ነው የሚመስልሽ አንቺ? እስከ ዛሬ እኮ ወጥቼ የምገባው እኮ ቤት ከሟት አረቢያንስ አንቺ ተረጭኝና ስራ ለማግኘት እኮ ያልፈነቀልኩት ድንጋይ ያልገባሁበት ቦታ አሉ የምላቸው ጓደኞቼን ኮንፊታቸውን አጥረውብኝ እስከ ዛሬ ወጥቼ የምገባው ምንም አይነት ስራ ሳይኖረኝ እማዬ አንቺ ብቻ ነሽ ያለሽ። አንቺ ብቻ የሚረዳኝ ሰው እንደዚህ ነው የሚያምረው። በቃ የእናት ካልተረዳች ማን ይረዳሃል ታዲያ? እንጂ ግን ይሄ ትክክለኛ የወጣቶች ላይፍ ነው። አሁን እንዲረዳን ደግሞ የምፈልገው ከእናት ውጪ ሌላ አካላት ውጪ ላይ ያላችሁ አካላት በመረዳት ለኛ ስራ ብታመቻቹልን። በቃ አፍጥር ሰዓት ደርሶ ጀለስ ቤት ስትሄድ ወኩሉ ደንደንደነሊ ወቱብሉ ታብታብታበሊ ታብታቢ ታብታብታ አረብኛ ዘፈነ። ሾርባ የለም ሳምቡሳ። ወአለይኩም ሰላም ወራህመቱላሂ። ደህና ነህ? ደህና ነኝ። ረመዳን ይዟና ኤምቢሲ 1 ኤምቢሲ 2 ኤምቢሲ 3 ኤምቢሲ 4 ኤምቢሲ አክሽን ኤምቢሲ ቦሊድ አራራራራ ማሻአላ እስከ ቴሪ ሂድ። ምን ታረጋለሽ ማዘር? አይ ጥሩ ነው። እና ምን እግር ጣለክ? ቴምር ማን ነው? አንዋር የለም እንዴ? ዛ ወይ አንዋር እኮ አሁን መስጂድ ደርሼ ልምጣ ብሎ ወጣ። ምን ነው ፈልገከው? በቃ ቤት ይጠብቀው። ሙሳ ማን ነው? ሙሳ የሚባል ጓደኛችን ታውን ጠይቀው ልሎ ብዬ ነው። ሙሳ ታመመ? አዎ ማዘር፣ ያው ሾርባ ነገር እንኳን ይዘን ሄደን እንሂድ እንጠይቀው እኮ ልሎ ብዬ ነው የመጣሁት። አኡዙ ቢላህ አንተ ሙሽት ጀመርክ? ደህና ልጅ አልነበርክ? አራራችሁ ማዘር። እንዴት? እና ታዲያ ሙሳ እኮ አሁን ከአንዋር ጋር ወደ መስጂድ ሄደዋል። አብሮ ሄዱ እንዴ? አዎ መስጂድ ሄደዋል። አይ አይደለም እሺ፣ እኛ ጋር አብረህ ማፍጠር ከፈለክ ሾርባ መጠጣት ፈልገህ ከሆነ ገብተህ ከኛ ጋር አፍጠር። ድጋሜ ግን እንዳትዋሽ፣ ውሸት ሐራም ነው። እሺ በላው ከተባነነ ይቀራል ብሎ አንተ ሰግጦ ገባ። ስማ እንዲህ እንዳሁኑ የአውሮፕላን አደጋው ደርሶ ጫካ ውስጥ ብቻዬን ከእንዳንተ አይነቱ ጉዝ ነገር ጋር ከመፋጠጤ በፊት ልዕልት የሆነችዋ ሚስቴ ጋር ነበር ጊዜን የማሳልፈው። ኦ ለካ ሚስቴ ጋር እንዴት እንደተዋወቅን አልነገርኩም። በጣም ቆንጆና ሲበዛ ጨዋታ አዋቂ ነች። ለማንም ወንድ ግን ፊት ሰጥታ ስለማታውቅ ደፍሮ የሚያናገራት አልተገኘም ነበር። አንድ ቀን ጓደኞቼ ጋር ስልኳን እቀበላለሁ ብዬ ተወራረድ። ከዛ ራሴን ቀይሬ አይነ ስውር በመምሰል ቤቷ ድረስ ሄድኩ። አቤት! ወይኔ ውበት! የእነ ኤርሚ ቤት ነው? የእነሱ ፊት ለፊት ነው። ቤት ግን ያለ አይመስለኝም። ይሄኔዋ አውቃለሁ፣ እባክሽ ጓደኛዬ ነው። በቃ እስኪመጣ ደረጃው ላይ አረፍ ብዬ ጠብቀዋለሁ። ባርኮት ቤት ገብተህ መጠበቅ ትችላለህ። አመሰግናለሁ። በጣም አዛኝ ሴት እንደሆነች ጓደኞቿ ሲያወሩ ስለሰማሁ ነበር አይነ ስውር መስዬ ሄድኩት። ይሄ አንቺ ቤት ነው? የኔ ቤቴ በሰማይ ነው። ያንተ በምድር ነው? አዎ በምድር ነው። ቡልጋሪያ ቆንጆ ቤት አለኝ። ኦ ጎረቤት ነና። እኔም እዛው ጥሩ ቤት ገዝቻለሁ። አሁን ቤቴ በሰማይ ነው ስትይ አልነበር እንዴ? ለምን ወጣ ብለን ላዛኝ አልጋብዝሽ? ባይሆን እዳዬ ይኖርብሻል። ደስ ይለኝ ነበር ግን ጥሎብኝ እንደ የማሮሽ እዳ አልወድም። እና ባርኮት ምን አገባው? እንዴት ነው አሁን ስልክሽን የምቀበለው? ነው ወንድምሽ ማለት ነው። ለዛውም የእናት ልጅ። እርፍ! አረርስ ቀይሪ እልል። ስትስቂ በጣም ታምሪያለሽ። በምን አወቅ? በህይወቴ እንደዛ ደንግጬ አላውቅ። አይኔ እንጂ ልቤ አልታወረ። እንዳንቺ አይነቱ በልብ ብርሃንም ይታያሉ። ዋው! ስልካቸው እንድትሰጪኝ ስልክሽን በወስድስ? የምን ዙሪያ ጥምጥም? ያው ስልካቸው አሜሪካ ግቢ ቸርችልና ሳር ቤትም ሊገነቡ ነው። አንቺ ነው የፈለገው እኮ። ከዛ ቢሆን ጥሩ ነው። የእሷንም ቁጥር ተቀብዬ ስልኬን ሶፋ ላይ ረስቼ መውጣት። ይቅርታ ጓደኞቼ ጋር ተወራርጄ ነው። በድጋሚ ይቅርታ። በልንካ የሚገርም ታሪክ ነው። እኔ ራሱ ተመስጬ ነው የሰማሁት። አንተም እንደኔ ካደጋው ተርፈ ነው? ኧረ እኔ ልብስ አጥቤ አልደርቅልህ ብሎኝ ነው። ሙድ ትይዛለህ እንዴ? ጉለሌ ጫካ ውስጥ እኮ ነው ያለ ነው። አይ ባርኮት አድቨርታይዚንግ ኪንግ ብያለሁ እኮ። በቃ የቲክቶክ ሰራዊት ፍቅሬ ማለት ባርኮት እኮ ነው። ይሄ አይበቃሽም?
እኔ ምን እንደምፈልግ ታውቃለህ አይደል? ቆይ ለምን አትረጋጊም? የሁሉ ሀብተኛ አይደል እንዴ? እኔ በራሴ ነው መስራት የምፈልገው። ቆይ የሁሉ ሀብት እያለ ነው ተቀጥሬ ልስራ ብትይው እኮ። አለቃ ውስጥ እየጠሩህ ነው። ከአንቺ ጋር አልጨረስንም። የትም እንዳትሄጂ። የኔ ፍቅር አንቺ ወንድምሽ ቢያይንስ? ተረጋጋ። ውስጥ ነው አይንም ባይሆን እህት ተሻላት። ይሄንን ብር ያዘው። እሺ አልተሻላትም። አንቺ ወንድምሽ ከመጣ ያባረኛል። ተባረሃል አንተ ዱርዬ። እህቴን የሸመገልክ ባልወል ታስቀረኝ። ኧረ ወንድሜ እንደዛ አይደለም። እሱ ፍቅረኛዬ ነው። ማ እሱ? አዎ ከግቢ ስንመረቅ እህቱ ስለታመመችበት ነበር እዚህ የተቀጠረው። በዚህ ሁኔታ እንድንተዋወቅ አልፈልግም ነበር። በእኔ ደስተኛ ካልሆንክ ግን አሁንም መሄድ እችላለሁ። ወንድሜ አራራራለት ና አንተ ና እንካ ዛሬ ሂድ፣ ነገ ጠዋት ግን እንዳታረፍ። እንደዚህ አይነት ደግ ወንድም ደግሞ ሲኖራችሁ ሲስተሮች እንዴት ደስ እንደምትሉት እንዴት ደስተኛ እንደምትሆኑ በቃ ሳልኩት። አንዳንድ ገጀራ ወንድም አለ በቃ እንዲህ ካልሆንሽ ምናምን የሚል ማግባ። ሰላም። ያው በስልክ ነገርኩትን ነገር አስታወሱ አይደለ? ያው ፍቅረኛዬን ከማግባቴ በፊት ልብ ውስጥ ሌላ የሚያስባት ሴት ካለች ማወቅ ፈልጌ ነውና እርስዎ እንዲረዱኝ ብዬ ነበር። ምንድነው ያለብን? አሁን ይሄንን ማሳይህን የእጅ ጌጥ እጅህ ላይ ታረጋለህ። አሁን ሁላችንም አይናችንን እንጨፍናለን። ከዛ አንተ ቤቢ ትላለህ። ምንድነው ቤቢ? ወይ ቤቢ ወይ ቤቢ ወይ ቤቢ ወይ ቤቢ ወይ ቤቢ ደርዘን ናቸው። ወይ ይሄማ አይሆንሽም እንዴ መቅዲ። እንዴት ነሽ? ኮሌጅ አብረን የተማርነው ክላስሜት እኮ ነው። እንደዚህ ቁም ነገረኛ ሚስቴ ነሽ ታውቂያለሽ። እንዴት ነሽ? ሰላም ነው? ወይኔ እኔ ስታስታውሰኝ ራሱ በጣም ነው ደስ ያለኝ። አሸብር በቃ ክላስሜቴ ነበር። ኮሌጅ እያለን ብታይ በቃ እንደ አሸብር ሚዝናና የሚጨፍር የሚጠጣ ሲል እንደዚህ ቤተሰብ መስርተን ማየት እንዴት ደስ ይላል እንዴ! አመሰግናለሁ። ወይኔ አሼ በእውነት በጣም ነው ደስ ያለኝ። እንደው ምን የመሰለ ቤተሰብ ነው ያለኝ። በእውነት መልካም አባት ነው የምትሆነው። አንቺን ደግሞ ቆንጆ እናት ነው እሺ የምትሆኚው። ማርያም በሽልማት አውጣሽ ግን የኔ ቆንጆ። ለምን ነው ማርያም በሽልማት ታወጣኝ? ነው መቅዲ ያሰማች ነው ወርጫ ነው መቅለል ቅልል። አሁን ከዚህ በኋላ እንቅልፍሽን ስተኝ በየቀኑ ይሄንን እያስታወስሽ እንቅልፍ አይወስድሽም። እንደዚህ አይነት ውርደት በዘራችሁ አይድረስ። እንደኔ አይነት ወንድ ስላገኘሽ ፈጣሪሽን አመስግኝ። እሺ ጠመዝመዝ ያልሽ ሴትዮ። እኔ ሲጀምር ማለት ነው ካንተ ጋር አንተን መርጬ ካንተ ጋር የሆንኩበት ቀን ራሱ ይቆጨኛል። ምን ልትይ ነው? ምን ልትይ? አንተ ራስህ አፍን ትከፍታለህ። እከፍታለሁ። አዎ እከፍታለሁ። ኧረ በእናትህ ክፈረኝ። አንቺ ሴትዮ እንደዚህ እንዳላጣጋሽ ከፈለግሽ ማለት። ኧረ ተው፣ ኧረ ታረቁ፣ ተደባደቡ። ምን ሄደው የህፃን ልጅ እንዲህ ምናምን ከኔ ጋር ልታወሪ ነው እንዴ? ምን አይነት በሽተኛ ነህ? ከሴት ጋር ትደበደባለህ? የኔ እናት እዚህ አካባቢ ወንድ ይታይሻል? እንዳንቺ አይነቷን ወንድ ልደብድብ እንጂ። እሺ እንደውም ሳስበው ማለት ነው ለምን አዲሱን ፍቅረኛዬን አንጠራው? ቀጣሪው ማን ይፈራል? ማን ይፈራል? ደውዬለት እመጣለሁ እንዳይቆጭሽ። ቆሮጠሪው ቆመ ጠብቀው። ደውዬለታለሁ። እሺ ቤቢ አሁን ይመጣል። ይምጣ። እሱ ነው የሰማይ ስባሪ የሚያክል ሰውዬ አሁን ይጨምቃል። ብቻ መጥቶ ያቀላኝ እኮ እሱ ነው። የማጂ እንዴት እንደቀላ። አንተ ምንድን ነው ሚስቴን የምትላት? የትና ወንድም እኮ ወጠን እኮ ነው መናጠጥ ያምሮ ኦፕላ ሶስፕላስ ቆሌሽን ግፍፍ። እኔ ማን ነኝ? የወደፊት ትዳሬ የልጆቼ እናት። እንዴ ኧረ ጉድ ነው። ሰረቃችሁ ተባብራችሁ እሺ ህይወታችን ለወጣሽ። ቶሎ ቤት ነሽ? ቤቢ ያመለጠ እኮ አመለጠ። በቃ ጦሳችንን ይዞ ሂድ። ነይ ጫማሽን አድርጊ። ሹገር አባባና ኖት ሹገር አባባ
እኔ ምንም አይምሮ አይፈቅድልኝም ለፊልም ራሱ ሳይ እንደዚህ አይነት ሰው ልሰራ መጣ። አንቺ አስመሳይ ውሻ አባቴ ያሳዝንሽም እንዴ? አሁን ከዚህ ቤት ውጪ። ከቤት ወዴት ነው የምወጣው? ቤቢዬ አይመጣም አልከኝም ነበር? አይዞሽ ተረጋጊ። አንተ ማና ባክ ስለሆንክ ነው የምትናገራት። እሷ እያታለለችክ ነው። እሷ አስመሳይ ሌባ ሴት ናት። እሷ መናገር አችልም። እዛች ደሃ እናት ጋር ሄደህ እከክ። ህይወት አጭር ነች። እኔን ተወይ ልዝናና። ኧረ ጋሼ ተውዩ። እናትማ እዚህ ለመድረስ ምክንያት ነበረች። እቺ የምትተማመንባት ሴት ግን እቺ ነች። አንቺ አጭበርባሪ! እርሷም በጥፊ ትጫዋችብኝ ነበር ለካ። ፓርትቱ እንዲቀጥል የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። ዝም በል አንተ ደግሞ የድሃ መስቀያ ዋት! ይሄ ድህነቱን ሳይጨርስ ነው እንዴ ከኔ ጋር የተንጠለጠለው? እንካ በዛ በኩል ያለው ሰዎች ግን ስለ ድህነት ያላቸው አባባል ዘመን ሾፋ ነው እንጂ ችኳን አውቃታለሁ። አጭቤ ናት። አንተ በምን አወቅ? እኔ እኮ ስማ አስፋልት በቴስታ የመጣው አራዳ ነኝ። እንዴት ነው ማላቅ? በምን እርግጠኛ ሆንክ? ችኳን እንፈትናት። እሺ ካለፈች ግን አንተ ነው የምትወድቀው። ወዳጅነታችን እንካንካ ወልውል። ምንድነው? አጠቢ ነው ብያታለሁ። ፈተናው ይሄ ነው። በኋላ እነግርሃለሁ። አንተ ለቅላቂ፣ እኔ ሜላትን ነው የምታታልለኝ? ለካ የምታጥባቸው መኪኖች ነው እያመጣ የምቀያይርብኝ እኔ ላይ። ቢሆንስ ከመኪናዬ ምን አለሽ ታዲያ? ገንዘብን የፍቅርሽ መሰረት አታድርጊው። ሙት አየሽ አይደል የላኩልሽን ጉዱን። ዝም በል አንተ ደግሞ የድሃ መስቀያ። በቃሽ። በቃስ ሁለተኛ እኔ ስልክ ላይ እንዳትደውል። ቦስ ኧረ ቼኩን ፈርምልኝ። ልፈትንሽ ነበር። አንተ ደግሞ እሱን የት ነው የምታውቀው? ኧረ ሜሉዬ ቦስ እኮ ነው የዚህ ባሉካ እኮ ነው። ምን መኪናውስ? ይሄ ይገርምሻል እንዴ 6 መኪኖች አሉት ሌሎች። ቦስ ኧረ አንዴ ፈርምልኝና። አንተ ግን አጣላኸኝ አይደለ? አትመልከች ሱፍ አቲ መኪና ፓምፓምፓ እኛ መንገዛለን እድል ይሽካና ፌንት በላች። ሀብት ብላችሁ ግን የምታጎበድሉ ሰዎች የሆነ ቀን አንሲ ጥላችሁ በቃ ቅሌታችሁ ይጋለጣል። ፒኦቪ ሌሊት 10 ሰዓት ተኝታ 12 ሰዓት ስትነሳ ለ2 ሰዓት ማለት ነው የተኛው ከ24 ሰዓት ውስጥ ለ2 ሰዓት ምን ያርግ እንዴ? እንቅልፍ ጦት ነው እንደዚህ አጦዘው። ለምን አትረዱትም? እንደዚህ የምትሰሩ ሰዎች ግን ከምር ክብር ይገባችኋል። በቃ ላይፋችሁን ለመቀየር እያያችሁት ያላችሁትን መከራ በትንሹም ቢሆን ይገባናል። እኛ ዛሬ እንዴት እንደደከመኝ። እንዴት አልሽ ትርንጎ? ወይዬ ሰላም ነው? ሰራተኛ ደህና ነኝ። ምንድን ነው? በቃ ልሄድ ነው። አሰናብች መሄድ ነው ፈልገው። ወዴት ነው የምትሄጂው? ፋሽን ናት እቺ። ሁሉም እኮ ነው የምፈልገው። እንዴ እስከ ዛሬ ተመችቶሽ አይደል እንዴ ኖርሽው? ማለት ምንድን ነው የሚመቸኝ? ይኸው ካርድ እየሞላው ነው። ኢንተርኔት እንኳን ቲክቶክ የምጠቀመው ሲጀምር እንጀራ ቆጥረሽ ወጥ ቆልፈሽ ይሄድሽ ምንም ይመቸኝ። ማንም እንደሱ አርጉብሽ አያውቅም። አይ ያልሽ እትዬ ልነግርሽ፣ እዛ ውጭ ሀገር ልንገርሽ፣ እኔ ስሰራ ማፊ ሙሽኪላ ነው የሚባል። ካልደላህ አትስራ ማለት ነው። ጥበቃ የለ ደህና ጥበቃ፣ ዋይፋይ የለሽ ምናምን በካርድ እየጨፈጨፍኩ ሲጀምር የ2 ወር ደሞዝ አለ። እሱን ስጪ ደሞዝሽ ይወረወርልሽ። ሰርቼ ለፍቼ በላቤ ጠፋ። አንተ ውስጡ የምር አክቲንግ በቃ ምንድነው የምትችይኝ? ተሸከሚኝ አላልኩ። ሰርቻለሁ። የምትፈልጊው ነው ያፋያረኩ ቤት። እንዴት ነው የሚያረክሽ? ምንም እንደዚህ አላረገኝም። እንገርሽ ማፊ ሙሽኪላሽ በተሊንክ ምሽርታ ሁሉ በቃ ውጭልኝ። ማዳም እንኳን ተረገረገች። በቃ ይወጣል። ደሞዜን ከ3 ቀን በኋላ መጥቼ እስዳለሁ። በቃ A few moments later 2 መኝታ 4 ሞልቶ ደላላ ሄደች። ቀለቤት አለ። ምንም አታስብ። አሁን ይገኝልሃል። ሰራተኛ ትፈልጋለህ? ሰራተኛ እንዴት አይነት ሰራተኛ ይላል? እስቲ እፈልግልሃለሁ። እስቲ ቆይ ሆኔ ሳላገኝልህ አልቀርም። ቆይ ደውላለሁ መልሼ። ቻው እንካፍ ሆኔ ሴትዮ። ምን ነው ትርንጎ? እንዴ አንተ እየነገርኩህ እኮ ነው። ባለፈው እዛ ያስገባኝ ስለ ቤት ከተቸሽ ያኔ መሰል ያቺ ካርዳ የሆነ ሴትዮ ዋይፋይ ጥበቃ የሌለበት ቤት በጣም እንጀራ ቆጥራ ወጥ ቆልፋ የምትሄድ እንከን በቆቹ ነበር። እኔ አይመጣም በተዕሊክ ፔራማ ሱላ ነው የተባለው። እዛ ከ2 ዓመት ሳውዲ ሰርታለች ማለት ነው። በቃ የላ አልኳት። የላ
ኃይሌ ጋር ምን ትረመከትሽ ቦታ ሁኔ የማን ነገርኩ እኔ በቃ ከተማ ነክ ካልሆነ ቀረብ ያለ አሪፍ ቦታ ካልሆነ ቦሌ ምናምን ቦሌ ብራስ ደና ጥበቃ ከሌለ ምናምን ገርጂ ምናምን አካባቢ ገባሽ እሺ ይኸውልሽ ትርንጎ ይሄን እመኝ የመጨረሻ ምርጥ ቦታ ነው የምከትሽ እኔ እኮ ግን የፍርካስ አክቲንግ ግን እንዴት ነው ስንት ካራክተር ነው ውስጥ ያለው ግማሽ ፓርቱ ትራፊክ ነው ግማሽ ፓርቱ ሰራተኛ ግማሽ ፓርቱ የሆነ ለብለብ በቃ አንተ በብዙ ካራክተሮች የበለጸገ ሰው ነው ፍርካስ ማለት ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር ተመቻችሁ ተስፋ አደርጋለሁ ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት